ሄርሜላ እየመጣች ጠንቋዩን ተደብቃ የምትገባበትና የምታገኘው ቦታ ነው። አብርሽ ላይ ያሰሩበት ሰንሰለቱን ዋናው በቃ አብርሽ ላይ እንደዚህ ተተብተብተውበታል። ወይ እንደምታዩት አካፋ አያችሁት? የቡርኬና የአቤል ስራ ነው። ቡርኬና አንተና ፈረንጁ እሱ አይደል ወጣው ወርቁን ገዝቶ ይሰጣል። በቃ የፈረንጁና የቡርኬ ስራ ነው። የሁሉም መስዋዕትነት መከፍለው እኮ ለሩታ ነው። ህግ መቅረብ አለበት። ሄርሜላ ለህግ መቅረብ አለባት። በአብርሽ የምትፈርዱ ሰው እዚህ በኋላ ምንም የሚያሰጋን ነገር የለም። ሄርሜላና አብርሽን መለያየት ነው ስራዬ። ሩታን ማንገስ ነው። ችግር ቤተሰቦች ሄርሜላ ለአብርሽ የሰጠችው ወርቅ አስደግማበት ነው። ድግምት ሰርታበት ሩታ አንገት ላይ ከገባ በኋላ ሩታ እንድትጨልልና አብርሽን እንድትጠላው የሚያደርግ ነገር ነው ያሰራችው። እና በቀደም ካያችሁት ያ ቪዲዮ እኔ በጣም ለፍቻለሁ ጠንቋዩን ለማግኘት አምልጦኛል። በቀደም ካያችሁት ቤቱ ስገባ ተሰልቦብኛል። ስልብ ነው ያለብኝ። በቃ እንደ ሰላቢ ስልብ ነው ያለብኝ። ገብቷችኋል? ሁላችሁ ስልብ ነው በቃ። ይሄ ባዕድ አምልኮ ጥንቁልና ምናምን በቃ እየገደለን እየጨራረስን 58 አሉ ቡታየር አካባቢ ጠንቋዮች። ሁሉንም ጋር ሄጄ ፈልጌ ተራ በተራ እየገደልኩ አገኘዋለሁ። ሄርሜላ ያሰራችበት ሄርሜላ 100 ሺህ ብር ሰጥታ የምትገብረበትን ሰውዬ አገኘዋለሁ። አሁን እና አንድ ጥቆማ ደርሶኛል። ገና ከእንቅልፌ መነሳቴ ነው። ለእናንተ ላሳያችሁ ስለፈለኩ ለምን በካሜራ አታሳየንም፣ ለምን በካሜራ ጠንቋዩን አሳየን እያላችሁ ብዙ ኦዲየንስ ተናግራችሁኛል። ስለዚህ ጠንቋዩ ያለበት አዲስ መረጃ ስለደረሰኝ ተከተሉኝ። ያለበት ቦታ አሳያችኋለሁ። ይሄ ቦታ ነው ምናምን ያሳያችኋለሁ። ይሄን ተከተለኝ ካሜራ ነው የምር እና የግሪስ እና የጨረቃ ፋሚሊዎች ሰፈሩ ደርሻለሁ። በጣም ነው የሚያስፈራው። በጣም አዝግ የሆነ ሰፈር ነው። መንፈስ ምናምን ይጠናወታችኋል። አይምሯችሁ ሁሉ ይይዛችኋል። አብርሽን ያፈዘችበት፣ አብርሽን ያለነዘችበት፣ አቤልን ቡርኬን ሁሉንም የእሱ ጀማዎች ያለነዘችበት ይሄ የምታየው ይወለ ሰውዬው በዚህ በኩል ነው ያመለጠን። በቀደም ካሜራማና እኔ ለእናንተ ብዬ ነው የምለፋው። ህይወቴን አደጋ ላይ ከትቼ ይኸውላችሁ ይሄ ገደል ይታያችኋል። በዚህ ገደል ነው ያመለጠ። እኔ በቀደም የነበርኩበት እዛ ያገኘሁት ቤቱ እዛች ጋር ነው ቤቱ ማለት ነው። ያመለጠኝ በዚህ ነው ያመለጠኝ ለትንሽ ማለት ነው። መንፈስ ነው በቃ ይሰለባል። በዚህ በኩል ነው የሚሰለበው፣ እዚህ ነው የሚንከባለለው፣ እዚህ ነው በቃ ጅም የሚጋለበው፣ እዚህ ነው ፈረስ የሚጋለበው፣ ሰው የሚቀለበው እዚህ ነው። እና ዛሬ በዚህ አድርገን በሸለቆ አድርገን በውስጥ መሄድ ስለማንችል ምንድነው የምናደርገው? በሸለቆ ነው ቀስ ብለን የምንሄደው። በጣም ነው የሚያስፈራው። ካሜራ ማንቀስ ብላ ይሄ ገደል አያችሁት አይደል? አያችሁት? ይሄ ያው አሳያቸው፣ በደንብ አሳያቸው። ከዛ እኛ ምን እናደርጋለን? የፌ ጨረቃና የግሪስ ፋሚሊዎች ሰውየው እንዳያገኘን በዚህ ከመጣን እዚህ ገደል ስላለ ሰውየው ጠንቋዩ እኛ ምንድነው የምናደርገው? በዚህ በዋናው በቀጭኑ መንገድ ቀስ ብለን ነው የምንሄደው እና ተከተሉን። ይሄ ቦታ በጣም አስፈሪ ነው። በጣም እንትን ነው። ለራሴ ለደህንነቴም ስለሚያሰጋኝ ካሜራማን እና ስነግራችሁ የጠንቋዩ ዋናው የጠንቋዩ ቤት ይሄ ነው። መግቢያው ነው ግን ወደሱ መግባት ስለማልችል ነው። ምክንያቱም ካሜራ ይዤ መግባት ስለማልችል እና በጣም ብዙ ጠባቂዎችና ብዙ ጋርዶች ስላሉት እኔ ለስጋት ስለሚያድርብኝ ሰዎችን ሰብስቤ መምጣት አለብኝ ግዴታ። ምንድነው ማድረግ ያለብን? ወይ በጊዜ እንመጣለን ወይ ነገ ይዘን መተን ነው የምንገባው እሱ ጋር። ያለዛ መግባት አንችልም። ያው ድምጽ ይሰማል። ስለዚህ እዚህ ጋር በጣም ነው የሚያስፈራው። እንሄዳለን፣ እንገባለን ቀስ ብለን ካሜራማን አንተ ብቻ ለቀይ ልገባ ነው እንዴ? ምን ሆነሃል? በጣም ነው የሚያስፈራው። ና ምሽጉ በጣም ይኸውልህ ይሄ የምታዩት ቦታ ዋሻ ሄርሜላ እየመጣች
ጠንቋዩን ተደብቃ የምትገባበትና የምታገኘው ቦታ ነው። ሄርሜላ ብዙ ጊዜ ጠንቋይ ቤት እንደምትመጣ መረጃ ደርሶኛል። ለጠንቋይ 100,000 ብር እንደሰጠችው እና 2 ቋቁሮች በጎች ይዛ እንደምትመጣ ይሄ የምታዩት ዋሻ ነው ወደ ሰውየው ቤት የሚያደርስ ወደ ጠንቋይ ያለበት ቦታ እና እኔ ልጅ ነኝ ገና ወጣት ነኝ ስለምፈራ ያለበትን ቦታ ማወቅ ብቻ ይበቂ ነው። ከዚህ በላይ እኔ ለአብርሽ እና ለሩታ መስዋዕትን የሁሉም መስዋዕትነት የምከፍለው እኮ ለሩታ ነው። ህይወቴን አደጋ ላይ ጥዬ እንደዚህ አይነት ቦታ ድረስ መመጣው እኔ ለሩታ ብዬ ነው። እንደዚህ አስፈሪና አደገኛ አዝግ ቦታ ለህይወቴ በጣም የሚያሰጋኝ ቦታ ነው ያለሁትና ሩታ ላይ የወርቁ የገዝታ የሰጠችው ለአብርሽ ሄርሜላ ነች። ማን ነው ይሄንን ወርቅ እንዲገዛ ያደረገው? ቡርኬ የሚባለው ልጅ። ቡርኬና አቤል እዩ ምናምን ሆኖ ነው የገዙት። ከዛስ ወርቁን ይዛ የት ነው የመጣችው? ጠንቋይ ሰውዬ ቤት ነው ይዛ የመጣችው። ጠንቋይ ሰውዬ ቤት ይዛ መጣ። ጠንቋዩ ድግምት ከሰራበት በኋላ ለሄርሜላ ሰጥቷት፣ ሄርሜላ ለማሰጧለች ለአብርሽ ሰጥቷለች። አብርሽ ደግሞ አያውቅማ፣ ምን ምስኪን ነው፣ ተደግሞበታል፣ ፈዟል፣ ተነፍቶበታል። በርሶ መጀን ጋሽዬ ነው ጠንቋዩ ራሱ ማለት ነው። በጣም ነው የሚያስፈራው። እና የግሪስ ፋሚሊዎች ከዛ ምን ያደርጋል? ለሩታ ነው ያስተርላት አንገቷ ላይ እንዲያቅበዘብዛት፣ መንፈስ እንዲይዛት፣ እንዲጠናወታት፣ እንድትጦዝ ስልብና ማለት ነው። በቃ የእሱን ሀብት ወደ ሄርሜላ የመውሰድ የሩታን ቦታ ወደ ሄርሜላ የማድረግ ሴራ ነው የምትሰራው እሷ። ሁላችንም ይሄንን የጥንቆላ መንፈስ የጥንቆላ ያጋንንት መንፈስ ሁላችንም ማስቆም ነው ያለብን። ይሄ እንደምታዩት ይሁት ከዚህ በላይ ይኸው አሳያቸው። ይኸው መግቢያው ራሱ እንዴት እንደሚያስፈራ የጠንቋይ ሰው የቤት መግቢያ አሳያቸው። በዛ በኩል ካሜራማን አንዴ ጠጋ እንላለን። ቢያንስ እንኳን እኮ ትንሽዬ ማለት ነው አንዴ ትንሽዬ መግቢያውን ማወቃችን በራሱ እኮ ትልቅ ነገር ነው። የጠንቋይ ሰውዬ መግቢያ ማወቃችን በራሱ ትልቅ ነገር ነው። ዛሬ ሄርሜላ እንደምትመጣ ጠንቋይ ቤት ስለደረሰኝ በመግቢያው በኩል ሆኜ ሄርሜላ መጠበቅ ነው ያለብኝ። ፈጣሪ ቅር በለኝና እሷን እዚሁ አግኝቼ ብገላት ደስ ይለኛል። ግን የሰው ልጅ መግደል ኃጢአት ነው። የሰው ልጅ መሰዋት ነውር ነው። እና ካሜራማን ሁላ በጣም ፈርታል አይደል? በጣም ነው የሚያስፈራው። የእንትና ስራ እኮ ነው የቡርኬና የአቤል ስራ ነው። ቡርኬና እንትና ፈረንጁ እሱ አይደል ወርቁን ገዝቶ የሰጠው። በቃ የፈረንጁና የቡርኬ ስራ ነው። ወርቁን ያለበት ቦታ እንደምንም አድርጌ እኔ ማግኘት አለብኝ። ያ ወርቅ አብርሽ ጥሎታል። እንደገና ከካሜራ በኋላ ማን አንስቶታል? ሄርሜላ አንስተዋለች። ድምጼን ቀንሼ ነው የማወራው። ጨረቃ ፋሚሊዎች ያልተፈቀደ ቦታ ነው የገባሁት። የሁሉ የግሪስ ፋሚሊዎችን ለማስደሰት ነው። ሄርሜላን ከድግምት ለመከላከል፣ ከሄርሜላ ድግምት ሩታን መከላከል ነው የኔ ስራ። ግን እንደዚህም ሆኖ ሳለ ሄርሜላ አንቺ ሃይማኖተኛ ሰው ሆነሽ እንደዚህ አይነት ነገሮች እንዴት ትሰሪያለሽ? ይሄ ነውር ነገር ነው። በእናትህ ትንሽ ጠጋ እንላለን፣ ያለውን ነገር ለፖሊሶች መረጃ እንሰጣለን። ይሄ ሰንሰለት ይታያቸዋል ቤተሰብ። ጠንቋዩ ራሱን በራሱ የሚያረካበት ሴቶች ሲመጡ ይሄ ቦታ ይታያቸዋል። ይሄ ዋናው እንትኑ የድግምቱ ሰንሰለቱ በቃ የአብርሽ የተቆጣጠረበት ካሜራማን በደንብ አሳያቸው። ይሄ ቦታ ማለት አብርሽ ላይ ያሰሩበት ሰንሰለቱ ነው ዋናው። በቃ አብርሽ ላይ እንደዚህ ተተብተውበታል። ይሄ እንደምታዩት አካፋ አያችሁት አይደል? በቃ ያሌለ ነገር የለም። ሰውየው ጋር ለመግባት 6 ኪሎ ሜትር ይቀራል። ከዚህ በኋላ 6 ኪሎ ሜትር ማለት ከቡታይራ ስልጤ እንደማለት ነው። ዋሻው ካሜራማን 6 ኪሎ ሜትር ማለት ሩቅ ነው አይደል? ስለዚህ እኛ ምንድነው ማድረግ ያለብን አሁን? ከዚህ በኋላ 6 ኪሎ ሜትር መሄድ ስለማንችል ከዚህ ወተን በሞተር ነው የምንሄደው። የህግ አካል ይዘን መተን ጠንቋይን ሰውዬ ማስያዝ ነው ያለብን። በህግ አንጻር ራሱ ሰውዬው ሊጠይቅ ስለማይችል አንድ ሰው ፈቅዶና ወዶ ጠንቋይ ቤት ከሄደ እንደ መብት ነው የሚቆጠረው። ቀጥቷላ። ስለዚህ ምንድነው ማድረግ ያለብን? ሰው መሰብሰብ አለብን። በጣም የቡታየራ ጀማን ሰብስበን አሁን እናንተ ምንድነው የምናደርገው? ካሜራ መቀስ እያልን በመጣንበት እግራችን ቀስ እያልን እንመለሳለን። ምንም ማድረግ አንችልም። ከዚህ በላይ የጠንቋዩን ነገር አሳይተናቸው በጣም ለፍተናል አይደል?
እውነት እኛ ኢትዮጵያኖች እንደዚህ ባዕድ አምልኮ ላይ መሳተፋችን በጣም ነውር ነገር ነው። ከነውርም በላይ ነው። እንደኛ ኦርቶዶክሶች ነን፣ እኛ ሙስሊሞች ነን፣ እኛ ፕሮቴስታንቶች ነን። ባለንበት እምነት ጸንተን መቀጠል እንጂ ያለብን እንደዚህ ለአንድ ሰው ተራ ለራሱ ለማያውቅ ጠንቋይ ማጎብደድና 100 ሺህ ብር መስጠት፣ በግ መቀለብ፣ አይጥ መቀለብ፣ ጋንጃ መቀለብ፣ የሆነ ነገር መቀለብ፣ የሆነ መንፈስ መቀለብ፣ ይሄ አይሆንም፣ ነውር ነገር ነው። አረ ካሜራማን እና በጣም ነው የሚያስፈራው። ጠንቋዩ ሰውዬ ራሱ ሳይመጣ አይቀርም። አይተዋል አይደል? ካሜራማን የጠንቋዩ ሰውዬ ተላላኪ ነው መሰለኝ። እስቲ ወደዛ አሳያቸው። አያረል። ስለዚህ ሰውየው ብዙ አይን ያለው ብዙ ነገር ነው ያለው ሰውየው። ስለዚህ እኔና አንተ ለህይወታችን ከዚህ በላይ ምን ማድረግ እንችላለን? ለእነሱ እኛ አብርሽን ጸበል ወስደን አስጠምቀን ይሄንን ድግምት እንዲወጣለት ማድረግ ነው እንጂ ያለብን ጠንቋዩን ብናገኘውም ባናገኘውም እኛ የባሰ እንሰለባለን። እኔ በቀደም እኮ ሰውየው ቤት ከገባ በኋላ 2 ቀን ታሜ ተኝቻለሁ። ማዘር ነች ጸበል ረይታኝ 2 ቀን አስጠምቀኝ ምናምን የዳንኩት መንፈስ በቀደሙ ገብተናል። አቤቱ ላይ እንደ መንፈስ የተሰለበብን እዚህ ጋር ነበር ሰውየው የለም። በቃ ስናየው ወጥቷል። በቃ ገብተናል እኮ ቤቱ አይተዋላ። በቀደም ቤቱ ላይ ገብተን እንደምን እንደወጣ አናውቅም። በቃ መንፈስ በሉ ዘሎ ነው የወጣው ሰውየው። ትልቅ ሰው ነው። ጺሙ ቀይ ነው። አይኑ ያበራል። አንዳንዴ እንደ ሴት ያደርገዋል፣ አንዳንዴ እንደ ሰው እንደ ወንድ ይለብሳል። ጾታው ማለት ነው። ጾታው ራሱ ግራ አጋብቶናል። ሁሉ ነገሩ ግራ አጋብቶናል። እንዴ ይሄ ጠንቋይኛ ማግኘት የሌለብንም እንዴ ግዴታ? ይሄ ጠንቋይ ለህግ መቅረብ አለበት። ሄርሜላ ለህግ መቅረብ አለባት። በአብርሽ የምትፈርዱ ሰዎች ተሳስታችኋል። አብርሽ ሆን ብሎ አይደለም እንደዚህ የሚያደርገው። መተቱ ነው፣ ድግምቱ ነው፣ ሲሩ ነው የሚያቅበዘብዘው። ሄርሜላን እንደዚህ የሚስማት ሴክስ የሚያደርጉት፣ አብረው የሚተኙት፣ አብረው የሚውሉት፣ አብረው የሚበሉት፣ አብረው የሚጠጡት ሲሩ ነው፣ ድግምቱ ነው። እንዴ ከዚህ በላይ ምን አለ? ከዚህ በላይ ምንም ማድረግ አንችልም። እና ለህይወቴ ስለሚያሰጋኝ አስብዬ እወጣለሁ። የህግ አካል ይዤ ፖሊስ ይዤ የፍርድ ቤት ማዘዣ ወረቀት ይዤ ሰውየው ቤት ነገ በዚህ ይሄ አሁን እኔ ያሳየኋችሁ ሄርሜላ የምትገባበት ነው ሸለቆ ነው ያሳየኋችሁ። ይሄ ሄርሜላ የምትገባበት ሸለቆ ነው። ቡርኬና አቤላ ምናምን ይዘዋት ይመጡበት ነው። እና እኔ ለህይወቴ ስለሚያሰጋኝ ምንድነው የምናደርገው መሰላችሁ? የህግ አካል ይዘን መተን ነው እንትን ማለት ያለብን። ስለዚህ እንወጣለን። ይሄ ተላላኪው በጣም እየሾፈን ስለሆነ ቶሎ እንወጣለን። ካሜራማን ቶሎ ጣና አናውጣ አንተ ና ዋናው ቤተሰብ የጠንቋዩን ቦታ ማወቃችን። ከዚህ በኋላ ምንም የሚያሰጋን ነገር የለም። ሄርሜላና አብርሽን መለያየት ነው ስራዬ። ሩታን ማንገስ ነው። ከሩታ ጋር ያሁሉ ላይፍ ያሁሉ ድነት ያሁሉ ላይፍ ሀብታም ሆነ ከተለውኩ በኋላ ሁለተኛ ሚስት አያስፈልግም። አትፍረዱበት። ጥንቆላው ነው፣ አዚሙ ነው፣ መተቱ ነው።